ጤና ይስጥልን። ይህ ኢትዮፕላስ ነው። የእስራኤል የሮኬትና ሚሳኤል መከላከያ ዘአይረን ዶም መንግስታት ከስከዛሬ ታሪካቸው የተማሩት ቀዳሚው ሀቅ በየትኛውም ዘመን ዓለም የጉልበተኞች መሆኗን ሳይሆን አይቀርም። እንዲያውም አሁን የሀገር መከላከያ ሰራዊትን ለየትኛውም አይነት የውጊያ ስልትና አይነት አዘጋጅቶ በተጠንቀቅ መጠባበቅ የአማራጭ ሳይሆን የግዴታ ጉዳይ ሆኗል። ዓለም ለተሸናፊዎች ፍጹም ቦታ የላትም። መንግስታት ከሚያዘምኗቸው ትከሻ ከሚለካኩባቸው የሀገር መከላከያ ሰራዊት ክፍሎች መካከል የአየር ኃይሎቻቸውና ከምድር ወደ አየር የሚደረጉ ውጊያዎች ቀዳሚውን ይወስዳሉ። ለምሳሌ አሜሪካ ለጥቃት የሚምዘገዘጉ የጠላት ሮኬቶችንና ሚሳኤሎችን ለማክሸፍ ፓትሪዮት የሚባል እሳት የላሰ ሳይሆን እሳት በልቶ እሳት የሚተፋም ጸረ ሚሳኤል መሳሪያ አላት። ሩሲያ S-400 የሚባል ውሃ የሚያስጠማ ሆድ ባርባር የሚያስብል ጸረ ሚሳኤል መሳሪያም አዘጋጅታለች። ቻይናም በበኩሏ ABM የሚባል ጸረ ባላስቲክ ሚሳኤል የሀገር መከላከያ ሰራዊቷ አሰላለፍ ውስጥ አካታለች። እስራኤል ከዚያ እስከዚህ ድረስ ስትጓዝ ከጠላት ሲከላከላት ከእልቂት ሲታደጋት የከረመው ከስራ ብዙነቱ አንጻር የዓመት እረፍት ሞልቶ ለሽርሽር ያልወጣም ለጥገና የሆነው ዘንድ የሕክምና ፍቃድ ያልሞላም ብቸኛ የጦር መሳሪያዋ ሁሉ ሳይሆን አይቀርምም ይባላል። ይህ በመዝገብ ስሙ ዘአይረን ዶም አሊያም በቤት ስሙ ደግሞ ሮኬትና ሚሳኤል መመከቻው የብረት ጋሻው አይረን ዶም ነው። አይረን ዶም ከአጭር ርቀት የሚወነጨፉ የጦር መሳሪያዎችን እንዲያከሽፍ ተደርጎ የተሰራ የአየር መከላከያ ስርዓት ሲሆን በየትኛውም የአየር ሁኔታ ውስጥ ተግባሩን ማከናወንም የሚችል ነው። የተተኮሱ ተወንጫፊ መሳሪያዎችን ለመለየት ራዳር የሚጠቀም ሲሆን ተወንጫፊዎቹ በመኖሪያ ቤት አካባቢዎች ወይም በባዶ ሜዳ ላይ የሚወድቁ መሆናቸውን ቀድሞ የመለየት አቅም እንዳለውም ይነገራል። ይህ የአየርና የከባድ መሳሪያ ጥቃቶችን በመለየት ለማክሸፍ የሚያገለግለው ሚሳኤል በእስራኤል ውስጥ በ10 የተለያዩ ቦታዎች ላይ ተጠምዶም ይገኛል። እነዚህ ጸረ ሚሳኤሎች እያንዳንዳቸው 3 ወይም 4 ጸረ ሚሳኤል መተኮሻ መሳሪያዎች ያሏቸውም ሲሆን እያንዳንዳቸው እስከ 20 የሚደርሱ ሚሳኤሎችን ይዛሉ። አይረን ዶም የጥቃት መከላከያ የእስራኤልን የአየር ክልል በመጣስ አደጋን ያስከትላል በተባለም በእያንዳንዱ ሮኬት ላይ 2 ታሚር የተባሉት 2 አክሻፊ ሚሳኤሎች ይተኮሱበታል። እያንዳንዳቸው 10 የአየር መከላከያ ሚሳኤል ቡድኖችን ለመስራት እስከ $100 ሚሊዮን ወጪን እንደሚጠይቅ የዓለም አቀፉ የስትራቴጂክ ጥናት ማዕከል ግምቱን አስቀምጧል። የተወንጫፊ የጦር መሳሪያዎች ማክሸፊያው አይረን ዶም ስርዓት ምንም እንኳን ወጪው ከፍተኛ ቢሆንም ስጋት የሚሆኑ ጥቃቶችን ለማክሸፍ የሚተኮሰው ህዝብ በሚበዛባቸው ስፍራ ላይ በመውደቅ ጉዳት ያደርሳሉ ተብለው የተለዩትን ነው።